እውነት ሙሐመድ ወስዶ ይበሰብሳል? ኖ መሐመድማ ለዓለም ጠቅላላ ህዝብ የተላከ ነብይ ነው። ሌሎቹስ ይበሰብሳሉ? ሌሎቹ ማለት ነቢያቶች እንደዚህ ያሉ ነቢያቶች መልእክተኞች ሌሎቹ መልእክተኞች እኮ ለዓለም ሳይሆን እንደዚህ አይነት ሀገር ሂዱ፣ ፍልስጤም ከሆነ ለፍልስጤም ህዝብ ነው የተላኩት። ነብያችን ግን ለሙሉ ለዓለም ህዝብ ነው የተላኩት። ችግር የለውም። ይበሰብሳሉ ወይ ስጋቸው? ይኸውልህ ቁርአን ያፈዘ ሰው አንደኛ ነገር ይኸውልህ አፈር አትበለውም ይባላል። ታውቃለህ? በቃ እኔ ምን አልኩ ታዲያ? ምን የተለየ ነገር ተናገርቻው? ይኸውልህ አንተ ምን አልክ መሰለ? ሰው እንደሞተ ይቀሰቀሳል። ከዛ በኋላ አልክ የሰው ልጅ የሚቀሰቀሰው አይቀሰቀስም። ይኸውልህ እንደሞተ የቂያማ ቀን ነው እንዳለ ሙሉ አንድ ላይ ነው ህዝቡ የሚቀሰቀሰው። አቦ የቀብር ጥያቄ አይጠየቅም ተቀስቅሶ? የቀብር ጥያቄ ተቀስቅሶ አይደለም ሲጀመር ቀበሩ እና ከሞተ እንዴት ነው ሳይቀሰቀስ የሚጠየቀው? እስቲ ስማኝ አንዴ። ይኸውልህ እሺ አፈር ያለብሱሃል ቤተሰቦች እንደሄዱ እና የቀብር ጥያቄ ትጠየቃለህ። እንዴት ሳልነሳ ነው የሚጠየቀው? ይኸውልህ ሳትነሳ ታዲያ ተኝተህ አትጠየቅም እኮ። አማ የዛኑ ሰዓት ቂያማ አትቆምም። ይኸውልህ አባቴ ስማኝ አይደለም የመቃብር ጥያቄ ሲጠየቅ እንዴት ነው? ተቀስቅሽ አይደለ እንዴ? መቀስቀስ ማለት ይኸውልህ የቂያማ ጊዜ ነው የምትቀሰቀሰው። ይኸውልህ ትሞታለህ። ጆሮ አይሞትም። አንደኛ ነገር ጆሮ ያዳምጣል የምትጠየቀውን ነገር በሙሉ። የለም እንደዚህ የሚባል የለም። እሺ አንተ የምታውቀው ምንድነው? ንገረኝ እስቲ ልወቅ። ልክ መቃብር ውስጥ እንዳያስገቡኝ የሰው እግር ወዳው እንደዞረም መላእክት ይመጣና ይጠይቀኛል። እሺ ምን ይጠይቀሃል? ማን ረቡክ ማን ዲኑክ? ጥያቄ አትጠየቅም አንቺ? ትጠየቃለህ። ልክ ነህ። በቃ ሳይሽ እና ጆሮ ብቻ ነው እንደሚጠየቀው። በጆሮ መልስለት አይደለም ትጠይቀኝ፣ በጆሮ ነው የምመልስለት። ስማ ይኸውልህ አትጥመም፣ የጠማማ መልስ አትመልስ። ትጠየቃለህ። እሺ ጆሮክ ብቻ ነው የማይሞተው? በጆሮ ያወራል እንዴ? በጆሮ ነው የምትሰማው። በጆሮ ሳትሰማ ነው እንዴ የምትመልሰው? አረኔ ገና ከአንቺ መስማት ነው። እኔ አላውቅም። በጆሮ እንዴት አወራል? አታውቅም። ካወራረህ ያስታውቃል ብዙ ነገር እንደማታውቅ አንደኛ ነገር። ሁለተኛ ነገር ደግሞ አለማወቅ ኃጢአት አይደለም። እስቲ ንገረኝ። ህዝብ እኮ አለማወቅ ኃጢአት አይደለም። ይኸውልህ ሙሉ የዓለም ህዝብ የሚቀሰቀሰው የቂያማ ጊዜ ነው። አዎ የቂያማ አጠቃላይ ነው እሱ። መቼ አውርኩሻው እና ልክ ነው። ቁርአን የቀራ ሰው ያፈዘ ሰው ነብያችን ይኸውልህ ሰለላሁ ዐለይሂ ወሰለም አፈር እንደማይበላቸው እንዳልበላቸውም ደግሞ ይሄ የታወቀ ነገር ነው። ቁርአን ላይ ምን ጨመርኩበት? አሁን ካወራሹ በስተቀር አሁን ቁርአን የአላህ ስም 99ኙ ያፈዘና ቁርአን አፍዝ አፈር አይበላም አልኩት። ጅስሙም ማለት ነው። እኔ ምን አልኩት? ትቀሰቀሳለህ፣ ወደ ቅጣት ትገባለህ ያልከው ተሳስተሃል። አይደለም። እሺ እዛ ውስጥ ከተጠየቅሽ በኋላ የሆነ ተጠሪ ከሰማይ የሆነ ድምጽ አይሰማ? የሆነ ድምጽ? የምን ድምጽ? በቃ ባሪያዬ ነው ብሎ አላህ አይመልስም። በትክክል ጥያቄውን ከመለስሽ በኋላ ስማ አንደኛ ነገር እንደ ስራ ይወስነዋል። አዎ እንደ ስራ ይወስነዋል። ችግር የለም። የሱን ድምጽ ለመስማት ስራ ይወስነዋል። ሁለተኛ ነገር የምትጠየቀውን ጥያቄ በአግባቡ መመለስ መቻል አለብክ። አዎ በአግባቡ መልሼ ማለት ነው። ከዛ ይሰማላ ባሪያዬ ልክ መልሷል። ከዛ አንጥፉለት እዛ ውስጥ መከዳኝ። ያኔማ ልክ ነህ። ከቀብር ቅጣትም ትድናለክ። አዎ በቃ ልክ ያው ምን ጨምሬ ያወራው ያው እንደዚህ እኮ ነው። ፈድራ እሷ እያለች ያለችው እኮ ምንድነው? ስጋ ይበሰብሳል እያለች እኮ ነው። ስጋ ይበሰብሳል ብለሻል እኮ ግን አንቺ ቅድም። ስጋ ይበሰብሳል፣ የኛ ይበሰብሳል፣ የነብዮች ደግሞ አይበሰብስም። ቁርአን ያፈዘም ሰው ደግሞ ስጋው አይበሰብስም። አይደለም ስጋው ሊበሰብስ ቀርቶ አፈር አትነኮም። የሱን ስጋ ለመንካት አፈር ትሳሳለታለች። እንግዲህ አስቡት
እስልምናን እውነት ነው ውሸት ነው ለማለት ቁርአን ያፈዘ ማለት እንግዲህ በቢሊየን ሙስሊም አለ። ከዛ ውስጥ ኢትዮጵያ ላይ ራሱ በሚሊየን የሚቆጠሩ ቁርአንን ያፈዙ አሉ። የጨረሱ በጭንቅላታቸው የያዙ ቁርአንን ማለት ነው። ሂዱና ሲሞት ጎሬውን ቆፍሩና ይኸው ከ3 ቀን በኋላ ካልበሰበሰ ከ3 ቀን በኋላ ሳይሆን እንትን ላይ ሰብራችሁ ማየት ትችላላችሁ። አክቹዋሊ ካልበሰበሰ ሊሞክር ነበር። የምታውቀው ሰው ከተቀበረ በኋላ ከስንት ጊዜ በኋላ ነው ስጋው የሚበሰብሰው? ከተቀበረ በኋላ ከስንት ጊዜ በኋላ ማለት አሁን አቀባበሩ ይወስነዋል። ሚንስ በሕክምናው እንዳይበሰብስ መድኃኒት እንትን ተብሎ ከሆነ ማድረጊያ ሬሳ ማድረጊያ አይደረግበትማ። ዝም ብሎ ሰው እኮ ከሞተ በኋላ መድኃኒት አይደረግበትም። ምክንያቱም አፈር ነህና ወደ አፈር ትመለሳለህ ነው። እሱ የእኛ ጋር እኮ ያለ ነው፣ እናንተ ጋር እኮ አይደለም። የሞተበት ያልኩሽ ለምንድን ነው? እሱ እናንተ ጋርና እኛ ጋር ጥቅሱ አንድ አይደለም። እናንተ ጋር ያለው ሱራ 67 ቁጥር 2 ላይ ሱራ 67 ቁጥር 2 ላይ የትኛው መልካም ስራችሁ ያማረ እንደሆነ ሊሞክራችሁ ሞትንና ህይወትን ፈጠረ ነው የሚለው። ስራችሁ አላህ የትኛው ነው ቆንጆ ብሎ ለመሞከር ሞትንና ህይወትን ፈጠረ። ስለዚህ በዛ ምክንያት ነው እናንተ። እኛ ጋር ደግሞ አፈር ነህና ወደ አፈር ትገባለህ የተባለው ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። ሁለቱ ስለማይገናኙ አንድ ሰው ከሞተ በኋላ መቼ ነው የበሰብሰው የሚለው ሰው ከሞተ በኋላ ቀናትን ሳይፈጅ በትንሽ ጊዜያት ውስጥ ኢንተርናል እንትኖቹ ፈሳሽ መውጣት ምናምን ይጀምራል። ወዲያውኑ የሚገነዘው እነኚህ ቀዳዳ ፓርቶቹ ኢሚዲየትሊ የሚደፋፈኑትም ከውስጥ ያሉ ፓርቶቹ እነኚህ እንትኖቹ ወደ ውጭ ስለሚፈሱና ኖርማል ሳይንስ ራሱ አጣርቶ ሳይንስ ራሱ